ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦቻችን እንደምን ዋላችሁ። ከጣና ቴሌቪዥን ዜና ክፍል አክብሮታዊ ሰላምታችን ይድረሳችሁ እያልን የሚያዝያ 19 ቀን 2018 ዓ.ም የሰዓቱን ዜናዎች ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን እንድትቆዩ በአክብሮት እየጋበዝን የሰዓቱን ዜናዎች ዋና ዋናዎቹን አስቀድመን እናስደምጣችኋለን። እንደ ባላባት ሙክት ተራራ ላይ ተቀምጦ የነበረውን ጦር ከተራራ ውርደን ሰብረነዋል ሲል ፋኖ ገልጿል። ይህ የሆነው በየትኛው ቀጠና ነው የሚለውን በቀዳሚው ዜናችን የምትሰሙት የግንባር መረጃችን ነው። የአማራ ሕዝብ ቋሚ ጠላት የሆነው ብአዴንና የሱ የክፋት መንገድ አስቀጣዩ አብን በጋይንት ነፋስ መውጫ የፈጸሙት ወንጀል አደባባይ ወጥቷል። የጋይንት ፋኖ ፋይሉን ዘግቷል ሲል የነበረው በውጭና በአገር ቤት የተዋቀረው የብአዴን መዋቅር በዚህ ሰዓት ነፋስ መውጫ ከተማ ላይ ምን እየፈጸመ እንደሆነ ተጋልጧል። የብልጽግናው ወታደራዊ አዛዥ በበኩላቸው ሳያስቡት መረጃው እውነት መሆኑን ተናግረዋል። ዝርዝሩን እናስደምጣችኋለን። የአዲስ አበባ ሕዝብ ቁጣ ገንፍሎ ሊወጣ መሆኑን አልጀዚራ በዘገባው አስታውቋል። ከፍተኛ ዝግጅት ተደርጎበት የተሰራው የአልጀዚራ ዘገባ በአዲስ አበባ ያለውን የበለጠ ውጥረት አስመልክቶ መዘገቡ የብልጽግናውን የሰላምና ደህንነት የጋራ ግብረ ኃይል ሌሊቱን ሙሉ ተሰብስቦ እንዲያድር አድርጎታል። ዜናችን በዝርዝር አሰናድቶታል፣ ተሰሙታላችሁ። ጦርነትን የህይወት ዘመን ስንቁ ያደረገው ህወሓት ከውሳኔ ንቅንቅ አልልም፣ ይህንን ውሳኔን የሚቃወመኝ ላይ ዜሮ ቶለራንስ ነው ያለኝ ሲል አስታውቋል። የሞንጆሪኖ ዛቻ በዜናችን የሚደመጥ መረጃችን ነው፣ ይቀርብላችኋል። ብልጽግና ህዝብን ላመጽ እየጋበዘው ነው የሚሉት የአደባባይ ምሁሩ ዶክተር አክሎግ ቢራራ በበኩላቸው የኢትዮጵያ ወጣት ይህንን ስርዓት በክንዱ ታግሎ ካላስወገደ የነገ እድል ፈንታው ተንከራታችና በየባህሩ ማለቅ ይሆናል። በዚህ ስርዓት ምክንያት የሚሊዮኖች ተስፋ ጨልሟል ሲሉ የብልጽግናውን ስርዓት ኢኮኖሚ ውድቀትና አገራዊ የመፍትሄ መንገዶችን በጥልቅ ትንተናቸው አዘጋጅተው አድርሰውናል። ሙሉውን ከዜናችን ተሰሙታላችሁ። ክቡራትና ክቡራን እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። ከተራራ አስወርደን ሰብረነዋል። ፋኖ የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ አፄ ምኒልክ ዕዝ 303ኛ አሳምነው ኮር በብልጽግናው ሰራዊት ላይ ከፍተኛ ኪሳራ ያደረሰበትን ጥቃት መፈጸሙን አስታወቀም። የጠላትን ኃይል ከተራራ አስወርደን ሜዳው ላይ ሰብረነዋል በማለትም የተጋድሎ መረጃ ገልጾታል። የአማራ ፋኖ ብሔራዊ ንቅናቄ አፄ ምኒልክ ዕዝ የህዝብ ግንኙነት መምሪያ የተጋድሎ መረጃ በዝርዝር ሲገልጽም የጠላት ሰራዊት የ303ኛ አሳምነው ዕዝ ተከዜ ክፍለ ጦርን አሸማቀቂያ አንገት ደፋለው በማለት ለአራት ቀናት ልደታ ተራራ ላይ ምሽግ ይዞ ቢቆይም 21ኛ ተከዜ ክፍለ ጦር በቅርብ ርቀት ላይ በመሆን የጠላትን እንቅስቃሴ ስትቆጣጠረው ቆይታለች ሲል ተናግሯል። በዚህ መልኩ የጠላትን እንቅስቃሴ በአይነ ቁራኛ ሲከታተል የቆየው የ21ኛ ተከዜ ክፍለ ጦር ሰራዊት የብልጽግናው ሰራዊት ከልደታ ተራራ ለቆ እንዲወርድ ስልታዊ እንቅስቃሴዎችን በማድረግ ከተራራ ሊያስወርደው ችሏል። የብልጽግናው ሰራዊት ከልደታ ተራራ ወርዶ ወደ ላሊበላ ከተማ ሊመለስ በጉዞ ላይ እንዳለ ልዩ ስሙ ሙቅ ውሃ ወደ ባለ ቦታ ላይ ሲደርስ የክፍለ ጦሯ ሁለተኛ ሻለቃ ትናንት ከምሽቱ 2 ሰዓት ላይ ደፈጣ በመስራት የጠላትን ኃይል አይቀጡ ቅጣት ቀጥተዋለች ሲል የዙ ህዝብ ግንኙነት መምሪያ አስታውቋል። በደፈጣ ጥቃቱ ፋኖ ያስመዘገበውን ድልና በጠላት ሰራዊት ላይ የደረሰውን ሁለንተናዊ ኪሳራ አስመልክቶ የህዝብ ግንኙነት መምሪያው ሲገልጽም በዚህ ደፈጣ ጥቃት 12 የጠላት ሰራዊት እርምጃ ሲወሰድበት 14 ደግሞ ቁስለኛ ሆነዋል። በዕለቱም አንድ ጥቁር ክላሽ የታጠቀ አንድ የጠላት ኃይል ከ300 የክላሽንኮቭ ተተኳሽ ጋር በፋኖ እጅ ሲገባ በወቅቱ በተደረገው ውጊያ በወገን በኩል ምንም አይነት ጉዳት አልደረሰም በማለት ገልጿል። ይህ በእንዲህ እንዳለ የዚሁ 21ኛ ተከዜ ክፍለ ጦር አካል የሆነው 5ኛ ሻለቃ አሁን ተገኝ በተባለ አካባቢ የብልጽግና ካድሬዎችን በቁጥጥር ስር መዋሉን አስታውቋል። የብአዴንን ጭካኔ ያጋለጠው የጋይንቱ ክስተት በአማራ ክልል ጎንደር ጠቅላይ ግዛት ጋይንት አውራጃ ነፋስ መውጫ ከተማ የሚፈጸመው የንጹሃን ግድያና ከባድ ወንጀል የብአዴን ብልጽግናን ጭካኔና የስርዓቱን አስከፊነት ያጋለጠ መሆኑን ነዋሪዎች ተናገሩ። በነፋስ መውጫ ከተማና አካባቢው የተፈጸመውን ከባድ የጦር ወንጀል የዘገቡት ቢቢሲ አማርኛና የጀርመን ድምጽ ራዲዮ እንግሊዝኛው ክፍል ከ22 በላይ ንጹሃን በመንግስት የጸጥታ ኃይሎች ተገድለዋል ሲሉ መዘገባቸው ይታወሳል። የብልጽግናው መከላከያ ሰራዊት ምስራቅ ዕዝ አንደኛው ክፍለ ጦር አመራር የሆኑት
ኮሎኔል በበኩላቸው ከ30 በላይ ይሆናሉ የገደልናቸው ሲሉ ለአማራ ሚዲያ ኮርፖሬሽን ተናግረዋል። መሰረት ሚዲያ ትናንት ባጋለጠው መረጃ ደግሞ በደቡብ ጎንደር ዞን ንፋስ መውጫ ከተማ ውስጥ በርካታ ወጣቶች ባሳለፍነው ሳምንት በግፍ ተገድለዋል። ይህ የሚሆነው የላይ ጋይንት አስተዳደር ግቢ ውስጥ በስላሴ ቤተክርስቲያን አጥር በኩል ባለው ክፍት ቦታ ላይ ነው። ህዝብ ትልቅ ፍራቻ ላይ ነው። ያገኙትን ወጣት በሙሉ ነው አስረው እያመጡ የሚገድሉት ሲሉ ነዋሪዎቹ እንደነገሩት ዘግቧል። አስቀድሞም ቢሆን በአማራ ህዝብ የሉና ትግል ላይ ሰፊ ተጋድሎ ሲያደርግ የቆየው የአካባቢው ፋኖ በጥቂት ግለሰቦች ትግሉ ተጠልፎ ፋኖን ለመበተን ጥረት መደረጉ አይዘነጋም። በወቅቱ እጃቸውን የአማራ ህዝብ ቋሚ ጠላት ለሆነው ለባዲን ብልጽግና የሰጡ ግለሰቦችን ተከትሎ በአገር ቤትና በውጭ የሚኖረው የባዲን መዋቅር የጋይንት ፋኖ ተበትኗል፣ ፋይሉን ዘግቷል የሚል ትንታኔ መያዙና ይህንንም ለህዝብ ማስተጋባቱ አይዘነጋም። በካዲዎች ያልተንበረከከው የአካባቢው ፋኖ ራሱን አደራጅቶ ዳግም በከፈተው ዘመቻ ከፍተኛ ወታደራዊና ፖለቲካዊ ድል መቀዳጀቱ ይታወቃል። ከዚህ የፋኖ ድል በኋላም ጸረ አማራው የባዲን መዋቅርና የባዲን ክፋት አስቀጣዩ የአማራ ብሔራዊ ንቅናቄ አብን ፈንካሽ ክፍል በጋይንት ነፋስ መውጫ ንጹሐን በግፍ እንዲገደሉ እያደረገ ይገኛል። ይህ ድርጊት ደግሞ የስርዓቱን ከፍተኛ ጭካኔና በአማራ ህዝብ ላይ ያለውን ጥላቻ ያሳየ መሆኑን የፖለቲካ ተንታኞች ይናገራሉ። ብልጽግናን ያበሳጨው የአልጀዚራ ዘገባ። የኳታሩ አልጀዚራ ቴሌቪዥን በኢትዮጵያ የተፈጠረውን የነዳጅ እጥረትና አስከፊውን የኑሮ ውድነት አስመልክቶ የሰራው ዘገባ ብልጽግናውን በእጅጉ ያስጨነቀና ያበሳጨ ሆኗል። በአልጀዚራ ዘገባ የአዲስ አበባ የኑሮ ውድነት ፈተና በእጅጉ የተዳሰሰ ሲሆን የአገሪቱ ቀጣይ ስጋትም ኢኮኖሚ ወለድ ህዝባዊ አመጽ ሊሆን እንደሚችል ፍንጭ ሰጥቷል። የብልጽግናው ስርዓት በማክሮ ኢኮኖሚ ዝናፌ፣ በከፍተኛ የንብረት ዝርፊያና ሙስና፣ ባልተቋረጠ ጦርነትና የልማት እቅድ ቅደም ተከተል ማጣት ምክንያት የኢትዮጵያ ህዝብ የዕለት ተዕለት ህይወት አሳሳቢ ደረጃ ላይ እንዲደርስ አድርጎታል። ከ5 ዓመት በፊት የነበረው የሸቀጦች ዋጋ በዚህ ሰዓት 325% ጨምሯል። በዚህ የተነሳም በተለይም አዲስ አበባን ጨምሮ በአገሪቱ ታላላቅ ከተሞች የሚኖረው ህዝብ ለከፋ ጉስቁልና የተዳረገ ሲሆን የወጣቶች ተስፋም በእጅጉ እየተሟጠጠ ይገኛል። የአገሪቱ ህዝብ በዚህ ድባቴና ከባድ ፈተና ላይ ባለበት በዚህ ወቅት ደግሞ የኢራኑ ጦርነት የነዳጅ እጥረቱን አባባሰውና የህዝቡን ህይወት እንዲመሰቃቀል አድርጎታል። አልጀዚራ አሽከርካሪዎች በአዲስ አበባ ነዳጅ ለመቅዳት ለቀናት ተሰልፈው ይውላሉ፣ ነዳጅ ግን የለም ሲል ባሰራጨው ዘገባው በነዳጅ እጥረት ማደያዎች አደባባይ መስለዋል። ተሽከርካሪዎች ለትዕይንት ይወጡ ይመስላሉ፣ ወሎና ደራቸው ማደያ ላይ ቆመው ነው ይላል። አሸብር ከበደ የተባለ አንድ ወጣት የከባድ መኪና አሽከርካሪ በሰጠው አስተያየት ብቸኛ መተዳደሪያችን ይህ መኪና ነው፣ ነገር ግን በነዳጅ መጥፋት ምክንያት ስራ ቁመን በመዋላችን ተቸግረናል፣ ቤተሰቦቻችን ችግር ላይ ወድቀዋል፣ እስከ 5 ቀን ድረስ ነዳጅ ፍለጋ ተሰልፈን ውለን እናድራለን ሲል ምስክርነቱን ሰጥቷል። የአልጀዚራ ዘገባ ሲቀጥልም በነዳጅ መጥፋት ምክንያት የከተማውን ህዝብ ለአስከፊ የኑሮ ጫና ጥሎታል ሲል ይገልጻል። የነዳጅ እጥረት ተሽከርካሪዎችን በክፉ ሲጎዳቸው፣ በተለይም ሸማቹን ለከባድ ፈተና ጥሎታል። የምግብ ሸቀጦች እስከ 40 በመቶ ጨምሯል። እንደ ዘይት ያሉ መሰረታዊ የምግብ ሸቀጦች በቀላሉ የማይገኙ ሆነዋል ብሏል። በሸማቹ ብቻ ያላበቃው የኑሮ ጫናው ምርታቸውን ወደ ውጭ በሚልኩ አምራቾች ላይም ጫናው እንደከበደ የሚናገረው የአልጀዚራ ዘገባ አምራቾች ወደ ውጭ የሚልኳቸውን ምርቶቻቸውን ወደ ጅቡቲ ለማድረስ የተሽከርካሪ ወጪ በ3 እጥፍ በመጨመሩ አምራቾች ተቸግረዋል። የጭነት ተሽከርካሪዎች ነዳጅ ለመሙላት እስከ 3 እና 4 ቀናት ማደያ ላይ ተሰልፈው ያድራሉ። ይህን ያልተሰልፈውም ነዳጁን ለማግኘታቸው ዋስትና የላቸውም። በዚህ መልኩ የተፈተነው የአገሪቱ ኢኮኖሚ ከባድ ስጋት ላይ ወድቋል በማለት ዘገባውን አጠናቋል። ከዚህ ዘገባ በኋላ አስቸኳይ ስብሰባ የተቀመጠው የብልጽግና የሰላምና ደህንነት የጋራ ግብረ ኃይል የከተማ አመጽ ሊነሳ የሚችልበት እድል እየሰፋ ነው በማለት ለዚህ ስጋት ቅድመ ዝግጅቶች መከናወን እንዳለባቸው መምከሩን ምንጮቻችን ገልጸዋል። የከተማው ነዋሪ የኑሮ ሸክም መክበድና እንደ አልጀዚራ አይነት ዓለም አቀፍ ተሰሚነት ያላቸው ሚዲያዎች ጉዳዩን መዘገባቸው ለብልጽግናው ስርዓት በቀላሉ ሊቋቋመው የማይችለው ስጋት ወደ በሩ እየተጠጋበት መሆኑን የተረዳ ይመስላል። የሞንጆሪኖ ዛቻ። የህወሓት የድርጅት ጉዳይ ኃላፊዋ ፈትለወርቅ ገብረ እግዚአብሔር ሞንጆሪኖ አንታገስም ሲሉ ያልተጠበቀ ዛቻ ማቅረባቸው ተነገረ። ወይዘሮ ፈትለወርቅ አንታገስም፣ ዜሮ ቶለራንስ ነው ያለን ሲሉ ያስተላለፉት ዛቻ የህወሓትን ውሳኔ የሚቃወሙትን ማንኛውንም አካል መሆኑን በንግግራቸው አስታውቀዋል። ህወሓት በቅርቡ በአክሱም ከተማ ባደረገው የማዕከላዊ ኮሚቴ ስብሰባው ከ6 ዓመት በፊት በትግራይ ክልል የምርጫ ኮሚሽን አማካኝነት የተደረገው ምርጫና የምርጫውን ውጤት ተከትሎ የተመሰረተው ምክር ቤትና መንግስት እመልሳለሁ የሚል ነበር።
ይህ ውሳኔው ደግሞ አንድም ለዳግም ጦርነት ለመክፈት ያደረገው ዝግጅት መጠናቀቅን ሲያመላክት፣ ወዲህ ደግሞ የዲፋክቶ ስቴት መንገድን እያፋጠነው መሆኑን ጠቋሚ ነው ሲሉ ተንታኞች ይናገራሉ። ሁለቱ ሳቢዎች ግን በክልሉም ሆነ አጠቃላይ በሰሜንና ሰሜን ምስራቅ ኢትዮጵያ ቀጠና የተራዘመ ጦርነት እንዳይከፈት ያሰጋል ለሚሉት አስተያየት ሰጪዎች የፈለገው ይምጣ እንጂ ከዚህ ውሳኔ ንቅንቅ አልልም ሲል ህወሓት ፈርጠም ብሎ ምላሽ ሰጥቷል። ይህን ውሳኔውን የሚቃወሙትን ሁሉ አልሰማችሁም ሲል የገለጸው ህወሓት በተለይም በትግራይ ክልል እየኖሩ ይህን ውሳኔ በሚቃወሙት ላይ ዜሮ ቶሎራንስ ነው ያለን። ህወሓትም ሰራዊታችንም አይታገስም ሲሉ የህወሓቱ አወሳኝ ሰው ፈትለወርቅ ገብረ እግዚአብሔር ሞንጆሪኖ አሳስበዋል። ፈትለወርቅ በምክር ቤቱ ጉባኤ ላይ በትግራይ የኖረ የህወሓትን ሐሳብ የሚቃረንን ግለሰብ አንታገሰውም፣ ሁሉም ያለ ፖለቲካ ልዩነት በአንድ ላይ መቆም አለበት፣ የቀድሞውን ምክር ቤትና መንግስት ለመመለስ የወሰነውን ውሳኔ አንቀለብስም፣ የፈለገው ይመጣል እንጂ ይህን ውሳኔ የሚቃወመንን ልንታገሰው አንችልም ሲሉ ዝተዋል። በ2013 ዓ.ም ጥቅምት 24 ቀን የጀመረው የትግራይ ክልልና የብልጽግናው ጦርነት ብዙ ምክንያቶች ቢኖሩትም የመጨረሻዋ ምክንያት የተባለችው ግን ህወሓት ጳጉሜ 4 ቀን 2012 ዓ.ም ከብልጽግና እውቅና ውጭ ምርጫ አካሂዶ መንግስት መመስረቱ ነው። በወቅቱ የተመሰረተው የክልሉ መንግስት ፕሪቶሪያ ላይ መፍረሱን ህወሓት በፊርማው ተቀብሎ ያጸደቀው ቢሆንም የጄኔራል ታደሰ ወረደን የስልጣን ዘመን መራዘምን ተከትሎ የፈረሰው ምክር ቤት ሰበስባለሁ ብሎ ማንም ምንም አያመጣም ብለዋል። የኦሮሞ ብልጽግናው ሊቀመንበር የጄኔራል ታደሰ ወረደን የስልጣን ዘመን ለተጨማሪ 1 ዓመት ማራዘሙን ይፋ ከማድረጉ በፊት ህወሓት አቶ አማኑኤል አሰፋን የጊዜው አስተዳደር ርዕሰ መስተዳደር አድርጎ በእጩነት አቅርቦ ነበር። አቶ አማኑኤልን በጊዜያዊ ርዕሰ መስተዳደርነት በእጩነት ያቀረበው የፈረሰው ምክር ቤት ለመሰብሰብና ያንን መንግስታዊ መዋቅር ለመመለስ ሳይሆን ፕሪቶሪያ ላይ ከብልጽግና ጋር በተፈራረመው መሰረት በትግራይ ክልል ምርጫ ተካሂዶ መንግስት እስኪመሰረት በሚለው መመሪያ ተስማምቶ ነበር። አሁን የጄኔራሉ መንግስት አልቀበልም ብሎ ያመፀው ህወሓት የብልጽግናው ሊቀመንበር ውሳኔ አለመቀበሉም ለማሳየትና የብልጽግናው ስርዓትን በህወሓት ላይ ምንም እንደማያደርስበት በመተማመኑ ነው ፈትለወርቅ አንታገስም ሲሉ የተናገሩትም ጄኔራል ታደሰ ወረደን ጭምር መሆኑን አስተያየት ሰጪዎች ይናገራሉ። ህወሓት አክሱም ላይ ስብሰባ ሲቀመጥ የጄኔራል ታደሰ ወረደ ምክትል አቶ አማኑኤል አሰፋ የጄኔራሉን የካቢኔ ስብሰባ ረግጠው ወደ አክሱም መሄዳቸው የጄኔራል ታደሰ ወረደ ስልጣን በህወሓት ዘንድ ከምንም እንደማይቆጠር ያሳየ መሆኑን የክልሉ ፖለቲከኞች ይናገራሉ። ህዝብን ላመጽ የሚጋብዘው ብልጽግና ነው። ዶክተር አክሎግ የዘወትር ተባባሪያችንና አንጋፋው የአደባባይ ምሁር ዶክተር አክሎግ ቢራራ ኦህዴድ ብልጽግና ታሪካዊቷን ኢትዮጵያን እያመሳት ነው በሚል ርዕስ ተከታታይ ትንታኔዎችን እያዘጋጁ አድርሰውን ማቅረባችን ይታወሳል። በዛሬው ዕለትም 6ኛውን ክፍልና የብልጽግናው ስርዓት የውር ድንብር ጉዞ በኢኮኖሚው ላይ ያስከተለውን ቀውስ፣ ይህን ቀውስ ተከትሎም የኢትዮጵያ ህዝብ ቀጣይ እድል ፈንታው ምን ሊሆን እንደሚችልና የመፍትሄ መንገዶችን በመያዝ ያዘጋጁትን የትንታኔ ጽሑፍ እንደሚከተለው እናቀርብላችኋለን። አንጋፋውን የአደባባይ ምሁር ዶክተር አክሎግ ቢራራን በእናንተ በክቡራን ቤተሰቦቻችን ስም እያመሰገን በቀጥታ ወደ ምሁሩ ትንታኔ እናልፋለን። ህዝብን ላመጽ የሚጋብዘው ብልጽግና ነው። ጸሐፊ ዶክተር አክሎግ ቢራራ የአብይ አህመድ ኦህዴድ ብልጽግና አገዛዝ በየቀኑ የሚያሳየው ስራ ለፍትህ፣ ለእኩልነት፣ ለሰብአዊ መብት መከበር፣ ለእውነተኛ ዲሞክራሲ፣ ለኢትዮጵያ ዘላቂ ጥቅም የሚታገሉትን ሁሉ ልዩ ልዩ ሰው ሰራሽ መረጃዎችን በመጠቀም ማሰርና ማሳደድ ነው። በቴዎድሮስ ካሳሁን ስራ አስኪያጆችና ደጋፊዎች ላይ የሚያካሄደው ጭካኔም ተከታታይነት ያሳያል። ከዚህ የጭካኔና ብሪተኝነት አባዜ ሊወጣ የሚፈልግ አገዛዝ አይደለም፣ እመኑኝ። የኢትዮጵያ ህዝብ ዝም ብሎ የሚመለከትበት ቀን ቢያልፈውም ይህንን ነውረኛ ዘረኛ ስርዓት ውረድ ብሎ በአንድነት ካልተነሳ የወደፊቱ የሚዘገንንና አገር አፍራሽ እንደሚሆን ጠንቋይ መቀለብ ወይም የኒውክሌር ሳይንስ መመራመር አይጠይቅም። እኔን የሚገርመኝና የሚያስጨንቀኝ ቴዎድሮስ ካሳሁን የሰጠን መልእክት እንዳለ ሆኖ እናቶች አባቶችና ልጆች እያለቀሱ ያየን ስንት ጊዜ በለቅሶ ዓለም ለመኖር እንችላለን የሚለው ነው። ህዝቡ ለራሱ መብት የሚነሳበት ጊዜ መቼ ነው? የፖለቲካ መሪዎች፣ ምሁራንና ልሂቃን በጋራ ዓላማ ለጋራ አገር የሚነሱበት ወቅትስ መቼ ነው? ህዝባዊ አመጽ ያስፈልጋል። ይህ አመጽ ግን አገር አቀፍና ዓለም አቀፍ በሆነና በተቀናጀ ደረጃ በቃ የሚባልበት ወቅት ላይ ደርሰናል። ይህንን ስንል የፖለቲካ አማራጭና ለወደፊቷ ኢትዮጵያ ብቃትና ተቀባይነት ያለው ሁሉን ኢትዮጵያውያንን ያካተተ ድርጅትና አመራር ወሳኝ መሆኑን ሳልጠቅስ አላልፍም። የምንሸጋገረው ወደየት ነው የሚለው ዋናውና ቀዳሚው ጥያቄ ነው። የአብይ መንግስት በአብዛኛው ህዝብ ተጠልቷል፣ ተንቋል። የመጠላቱም ሆነ የመናቁ ምክንያት ደግሞ ግፈኛ፣ ቀማኛ፣ ጨካኝና ኢፍትሃዊ ስለሆነ ነው። ሆኖም ግን የመጨፍጨፍ አቅሙን መዘንጋት አደገኛ ነው። ምክንያቱም የማይሰሩ አእምሮዎች የሰይጣን መጫወቻ ናቸው
እንደሚባለው ለበጎ ነገር የማይተጋ መንግስትም የክፋትና የጭካኔ አቅሙ ከፍተኛ መሆኑ የሚታወቅ ነው። ለዚህ ደግሞ የስርዓቱ ባህሪ ምን ይመስላል ብለን ስንጠይቅ የምናገኘው ምላሽ ጨካኝ፣ ለሰው ህይወት ደንታ የሌለውና ፈረንጆች እንደሚሉት ባርባሪክ ነው የተላበሰው። ብልጽግና የሚያደርገውን የምርጫ ዘመቻ ህዝቡ ቢያንስ ንቆት ቤቱ ቢቀመጥ ስንት ሚሊዮን ህዝብ ሊያስር ይችላል? ከዚህ በታች በፌስቡክ የወጡት የፖለቲካ እስረኞች አብይ አህመድ ያጎራቸውንና በሱ እስር ቤቶች የሚሰቃዩትን ብዙ ሺዎች ይቀላቀላሉ ማለት ነው። አብይ አህመድ ስልጣን ሲይዝ ሳናጣራ እናስርም ብሎ የገባውን ቃል ኪዳን ገና ከጅምሩ እንደካደው የሚታወቅ ነው። በዚህም ምክንያት ኢትዮጵያ በአብይ ዘመነ መንግስት የእስር ቤቶች አገር ሆናለች፣ የድህነት አገር ሆናለች፣ ኢትዮጵያ የምድር ሲኦል ሆናለች ብል አልሳሳትም። በአሁኑ ወቅት ህወሓት መር ከነበረው ስርዓት የባሰ አይን ያወጣ የፓርቲና የመንግስት ሌብነትና ሙስና ተባብሷል። በአብይ ዘመን የሚፈጸመው ዝርፊያና ሙስና በህወሓት ዘመነ መንግስት ድርጅታዊ ምዝበራ በሚል ርዕስ የጻፍኩትን መጽሐፍ ሳዘጋጅ ከደረሱ መረጃዎችና ከተጠቀምኳቸው ማስረጃዎችም የባሰ መሆኑን ያሳያል። ስርዓቱ የገማው ከጭንቅላቱ ስለሆነ በፖለቲካውም፣ በፋይናንሱም፣ በባንኩም፣ በባጀቱም፣ በመሬቱም፣ በወርቅ ማዕድን ጠለፋውም ያለውን ሁኔታ ያንጸባርቃል። ሙስና የገንዘብ ለብነት ብቻ አይደለም፣ የፖለቲካም የማህበረሰብም ገጽታዎች አሉት። ማንም አይነካኝም ባይነት። የአብይ መንግስት ይህ ሁሉ ሲሆን ማንም ሊነካኝ አይችልም የሚል እብሪተኛነት ያሳያል። ህዝቡን ንቆታል። ወጣቱን ትውልድ ፋይዳ ቢስ አድርጎታል። ዲያስፖራውን እርስ በርሱ እንዳይተማመን፣ እንዳይተባበር አድርጎታል። ለውጭ መንግስታት በአልቃይዳ በአልሸባብና ሌሎች ሽብርተኞች እያመካኘ ይሸነግላቸዋል። ማሳደድና ማሰር የተለመደ የአምባገነኖች ባህሪ ነው። በሚናገሩት ብቻ ሳይሆን በሚሰሩት ስገመግመው የኦህዴድ ብልጽግና መንግስት ፖለቲካው አረመኔያዊ ነው። ለምሳሌ ነፍሰ ጡር ሴት ገድሎ አካሏን እንዲጋለጥ የሚያደርግ፣ ወታደሩን ልኮ ሴቶችን እንዲደፍሩ የሚያደርግ፣ የአርሶ አደሩን ማሳና ሰብል የሚያቃጥል፣ የሚያስተዳድረውን ህዝብ በድሮን የሚጨፈጭፍ ወዘተ ነው። ይህ የአረመኔነት ባህሪ ነው። ለአብይ አህመድ የህዝቡ ለቅሶ፣ የህዝቡ ሰቆቃ፣ ስቃይና መከራ ምንም አያሳስበውም። ለዚህ ነው ህዝቡ አብይ አህመድን በቃ ከስልጣንህ ውረድ ማለት አለበት የምለው። ምክንያቱም ከጭካኔው በተጨማሪ አብይ አህመድ አሊ አብዛኛውን የኢትዮጵያን ህዝብ አይወክልም። በእርግጥ አንድ የማይካደው ሀቅ በስልጣን ጥማት በንጹሃን ደም የተበከለና በአንድ ጎሳ የበላይነት የሚያምን ጠቅላይ ሚኒስተር ስልጣኑን በቀላሉ አይለቅም። ይህንን ሀቅ እንቀበልና በጋራ በቃ እንበል። በቃ ብሎ ለመነሳት ደግሞ አገር አቀፍን ቢተኝነት ወሳኝ ነው። የአማራው ህዝብ በቃ ካለ ቆይቷል። ብዙ መስዋዕትነት ከፍሏል። አሁንም እየከፈለ ነው። ሌላውስ የኦህዴድ ብልጽግና መንግስት በአማራው ህዝብ ላይ በተከታታይ የሚያካሄደው ግፍና በደል የውጭ ወራሪ ኃይል ከሚያደርገው የባሰ ነው። ትምህርት ቤቱን፣ የጤና ጣቢያውን፣ እርሻውን፣ ክምሩን፣ ከብቱንና ሌላውን ንብረቱን የሚያወድም ኃይል ነው። ይህንን የሚዘገንን አገር አፍራሽ ድርጊት በይፋ የሚመራው አብይ አህመድ አሊ ነው። 100 ዓመት ብትዋጉ አታሸንፉኝም፣ 120 ሚሊዮን ህዝብ አለ፣ ከዚህ መካከል አብዛኛው ወጣትና ድሃ ነው፣ እሱን ማዝመት ይቻላል ብሎ በፓርላማ በግልጽ የተናገረ እብሪተኛ መሆኑ ይታወቃል። ልድገመው። በአንድ ወቅት በአዲስ አበባ ኦሮሞ ጠል ህዝብ አለ ያለው፣ በሌላ ወቅት የኦሮሞ ህዝብ የሚገባውን አላገኘም፣ ኦሮሞው የሚገባውን እስኪያገኝ ድረስ እኔ ስልጣኔንም ቢሆን እለቃለሁ፣ የኦሮሞ አርሶ አደሮች ጠቅላይ ሚኒስትራችን ተነካ ብለው ፈረስ ጭነው እየመጡ ነው፣ 100 ሺዎች ያልቃሉ እንጂ እኛን አትነቀንቁንም ያለው፣ ይህንኑ ሁሉ ንግግር በኦሮሞ ህዝብ ስም እየማለ የሚናገረው ግን ለኦሮሞ ህዝብ አስቦ ሳይሆን ህዝቡን ከፊት አሰልፎ የራሱን የስልጣንና የዝርፊያ ፍላጎቱን ለማስከበር እንጂ አብይ አህመድና እሱ ያደራጀው መንግስታዊ ዘራፊ ቡድን የሚወክለው ህዝብ አለ ብሎ መናገር አይቻልም። ከሁሉም በላይ ላሰምርበት የምፈልገው የኢትዮጵያን ህዝብ የሚወክሉትን ተቋማት ሙሉ በሙሉ ለሱ ፍላጎት አስፈጻሚ የሆኑ ግለሰቦችን ከአንድ ጎሳ ሰብስቦ በሱ የበላይነትና አዛዥነት እንዲመሩ ማድረጉ ነው። በዚህም ምሳቤ ነው የአገሪቱ ሲቪል ሰርቪስን ኦሮሞን ያገለለ ነው፣ ፓርላማው ህግ ሊያወጣ ይገባል ብሎ በማሳሰብ ይህንን በችሎታ የተዋቀረ የአገር ተቋም እንዲከለስ ያደረገው። ይህ ሁሉ በድምሩ ሙሉ በሙሉ በሚያስብል ደረጃ የህዝብ ስርጭቱን ቀይሮታል። ይህ የአብይ አህመድ የ8 ዓመታት መሪነት ውጤት ነው። ዋናው ውጤት የኢትዮጵያ መከላከያ ኃይል፣ የደህንነት መስሪያ ቤት፣ የፌዴራል ፖሊስ የበላዮች ሙሉ በሙሉ የአንድ ጎሳ አባላት ሆነዋል። ኢትዮጵያን የሚመስል ተቋም ፈልጎ ለማግኘት አይቻልም። ቀደም ሲል በኦሮሚያ ክልል ጸጥታ ተቋም ውስጥ በኃላፊነት ላይ የነበሩ ግለሰቦችን ወደ ፌዴራልና አዲስ አበባ ከተማ አስተዳደር በማምጣት እንዲቆጣጠሩት አድርጓል። ሲሳይ ቶላን ወደ ደህንነት መስሪያ ቤቱ ያመጣውም ሆነ ጄኔራል አስራት ደኔሮን ወደ አዲስ አበባ ፖሊስ ኮሚሽነርነት ያመጣቸው ለዚህ ዓላማው መሆኑን ልብ ይለዋል። በከተሞች ያለውን ብቻ ብንገመግመው የህዝብ ስርጭት ተባብሶ የሚታየው በአዲስ አበባ በተካሄደው ህዝብን ከቤቱና ንብረቱ በማፈናቀል በተደረገው ዘመቻ ነው። ከ10 ሚሊዮን ህዝብ በላይ የሚኖርባት ህብረ ብሔራዊ
ታምራዊቷ አዲስ አበባ ቀስ በቀስ የኦሮሚያ ክልል አካል ሆናለች። ይህንን መራራና አሳዛኝ ሀቅ እንደ ፓርክ፣ ቤተ መንግስት፣ ሙዚየም፣ መንገድ፣ መብራት ያሉት ብልጭልጭ ለውጦች ሊለውጡት አይችሉም። በኮሪደር ልማት ሰበብ ስንት መተኪያ የሌላቸው ቅርሶች ወድመዋል። እውነት ነው፣ የሚያብለጨልጭ ነገር ላይን ይስባል። የሰው ኑሮስ? የተፈናቀለው ህዝብ ሁኔታስ? የአብይ አህመድ ብልጽግና አገዛዝ ካልተወገደ በስተቀር የአማራው ህዝብ ሆነ ሌላው አብዛኛው ህዝብ በኢትዮጵያ መብቱ ተከብሮ ሊኖር አይችልም። በልቶም የማደር እድሉ እየጠበበ ሄዷል። ሁኔታው እንደዚሁ ከቀጠለ የአማራው ህዝብ በተለይ ባሪያና አገልጋይም ሆኖ የሚኖርባት ኢትዮጵያ አትኖርም ይመስላቸዋል እንጂ ብአዴንን ስሙን ቀይረው የአማራ ብልጽግና የተባሉ ስብስቦች የወደፊት እድላቸው እንደሚመክን አሳስባለሁ። አብይ አህመድ ለጊዜው ይጠቀምባቸዋል እንጂ በዘላቂነት የፖለቲካ ሆነ ኢኮኖሚ ሚና አይኖራቸውም። እነሱም ይጠፋሉ። ከዚህ በፊት የጠፉትን ማየት በቂ ነው። እነ ንጉሱ ጥላሁን ዛሬ የት ናቸው? እነ ደመቀ መኮንን፣ ገዱ አንዳርጋቸው፣ ላቃ አያሌውና ሌሎቹ ነባር ብአዴኖች ዛሬ የት ናቸው? አንድ ባንድ በአብይ አህመድ ተመተው ተወግደዋል። ቀጣዮቹም ተራቸውን ጠባቂዎች እንጂ መመታታቸው አይቀሬ ነው። ይህች ከጥንታዊ ሀገሮች መካከል ከፍተኛ ቦታ ያላት ሀገር በአሁኑ ወቅት የተለያዩ ቀውሶች ይታዩባታል። አለመረጋጋት፣ ዝቅተኛ የገቢና ኑሮ ሁኔታ፣ የእርስ በርስ ጦርነት ወዘተ። ይህንን ነው አብይ አህመድ ቅርስ የሚለው ስኬት እያለ የሚጠራው። ኢትዮጵያ ከመቼውም የባሰ አለመረጋጋት፣ የህዝብ የመኖር ስጋት፣ ህግ አልባነት፣ ቀማኛነት፣ ሌብነትና ሙሰኛነት የበከላት ሀገር መሆኗን የሚያሳዩ መረጃዎች አሉ። በኢትዮጵያ ከአንድ ቦታ ወደ ሌላ ቦታ በመኪና መሄድ አቁሟል። ከአዲስ አበባ ወደ ናዝሬት፣ ከአዲስ አበባ ወደ ባህር ዳር ወዘተ ያለ አጃቢ ለመንቀሳቀስ አይቻልም። የአብይ ዘመነ መንግስት የስጋትና ፍትሃት ዘመነ መንግስት ቢባል ይገባል። ይህ በአዲስ አበባና በገጠሩ ኢኮኖሚ መካከል ያለው ሰፊ ልዩነት የገጠሩ ህዝብ ወደ አዲስ አበባ በገፍ እንዲሳብ አድርጎታል። የአዲስ አበባ ህዝብ እየጨመረ ሲሄድ የአብይ መንግስት ተመጣጣኝ መሰረተ ልማት የመስራት አቅም እንደሌለው መገንዘብ አስፈላጊ ነው። ካፒታሉ ከየት ይመጣል? በአማራው፣ በኦሮሚያ፣ በጋምቤላ፣ በትግራይ ክልሎች ወዘተ የተከሰተው አለመረጋጋት ከአዲስ አበባ ውጭ ያሉ ሀብታሞችን እንዲሸሹ አድርጓቸዋል። ይህ በገጠር ከተሞች ያለውን የንግድና ማንኛውንም የኢኮኖሚ እንቅስቃሴ ገድቦታል። ይህ ማነቆ መኖሩን የአብይ መንግስት አያምንም። ቢያምንም ለማስተካከል ፍላጎት የለውም። የገጠሩ ህዝብ የሚኖረው ከእጅ ወደ አፍ በሆነ የእርሻ ስራ ላይ ነው። መዋቅራዊ ለውጥ ካልተካሄደ ድረስ የገጠሩ ህዝብ ከድህነት አሮንቃ የሚወጣበት እድል አይኖረውም። የህዝቡ ብዛት እየጨመረ ሲሄድ በሚታረስ መሬት ላይ ሁከት እንደሚከሰት እሰጋለሁ። ይህንን ሁከት ያባባሰው ለመላው ህዝብ ታዛዥና አገልጋይ የሆነ መንግስት ስለሌለ ነው። የአብይን መንግስት መልሶ መምረጥ ራስን ለባሰ አደጋ ማጋለጥ ይሆናል የምለው ለዚህ ነው። 11 ሚሊዮን የሚገመት ወጣት ከትምህርት ገበታ ውጭ ነው። ይህ ትውልድ የሥራ ዕድሉ ጠባብ ይሆናል ማለት ነው። ለወጣቱ ትውልድ የማቀርበው መልእክት ለራስህ እድል ስትል ስርዓቱን በቃ በለው ነው። ነጻነትና ፍትህ ያለ ትግል ስኬታማ ሊሆኑ አይችሉም። የዚህ ሁሉ ሁኔታ ምን አሉታዊ ውጤት ያስከትላል? ትምህርት የትውልድንና የአገርን መጻኢ ዕድል ይወስናል፣ ህይወትን ይቀይራል። ነገር ግን አሁን በኢትዮጵያ ያለው ሁኔታ በአማራ ክልል ብቻ ከ4 ሚሊዮን በላይ የሚገመት ወጣት ትውልድን ጨምሮ በመላው ኢትዮጵያ ብዙ ሚሊዮን ወጣት ትውልድ የትምህርት ዕድል እንዳያገኝ ያደረገ በመሆኑ የትውልዱ ቀጣይ ዕጣ ፈንታ አሳሳቢና አስከፊ እንዲሆን ያደርገዋል ማለት ነው። ጥራታቸው ባልተጠበቁና ጎስቋላ መኖሪያ ቤቶች ውስጥ መኖር ለተለያዩ በሽታዎች ያጋልጣል። 80 በመቶ የሚገመተው የኢትዮጵያ ህዝብ በሚከተሉት ብዙ ዓመታት በአስከፊና ጎስቋላ ቤቶች እንዲኖር ይገደዳል። በኢትዮጵያ ድሃ ሆኖ የተወለደ ልጅ ድሃ ሆኖ ይሞታል ማለት ነው። በገጠር የሚወለደው በተለይ ሕፃናት በድህነት አውድ ሲወለዱ በቂ ምግብ ስለማያገኙ በረሃብ ይሞታሉ፣ ወይም ደግሞ ቢያድጉም የሚደርስባቸው የመቀንጨር በሽታ በቀሪው የህይወት ዘመናቸው ላይ የሚያሳድርባቸው አሉታዊ ተጽዕኖ ከባድ ነው። የታዋቂዋ ድምፃዊት እጅጋየሁ ሽባባው ጂጂ ታላቅ እህት ወይዘሮ ፍሬ ዓለም ሽባባው በአንድ ወቅት የተናገረችውን ላስታውስ። አብዛኛው ካድሬ በልጅነቱ በምግብ እጥረት ያደገ በመሆኑ በዚህ ዘመን መሪነቱ ላይ ከፍተኛ አሉታዊ ተጽዕኖ አሳድሮበታል ነበር ያለችው። አብይ አህመድ የዚህ በሽታ ተጠቂ መሆኑን ምልክቶች ይታዩበታል። በተደጋጋሚ እንደምለው ኢትዮጵያ በድህነት የምትማቀቀው ገና ያልተዳሰሰ የተፈጥሮና የሰው ኃይል እያላት የሚመሯት አካላት ይህንን ግዙፍ እምቅ ሀብት ሊተገብሩ ስላልቻሉ ነው። የህዝቡን የማምረት አቅም ስላላሳደጉት ብቻ ሳይሆን ስላልደገፉት ነው። ጦርነትና በጦርነት የሚተካ መንግስት ይህንን ለማድረግ አይችልም። አስቡት፣ ለኮሪደር ልማት የዋለው ብዙ ቢሊዮን ዶላር ካፒታል ቢያንስ እንኳን በከፊል ለመስኖ እርሻ ቢውል መዋቅራዊ ለውጥ አያመጣም? በእኔ እምነት ያመጣል። ወደ ኋላ የቀሩ አገሮች ለምሳሌ ባንግላዴሽ፣ ሩዋንዳ እየበለጸጉ ሲሄዱ ኢትዮጵያ ምን ሆና ነው ወደ ኋላ የምትጎተተው ብለን መጠየቅ አለብን። ችግሩ ከማን ነው? ህዝቡ ነው? መሬቱ ነው? አገዛዙ ነው? የውጭ ጫና ነው ወይስ የትኛው? መልሱን ለእናንተ ልትወው። ኢትዮጵያ
ከዝናብ ሬንፊድ አግሪካልቸር በሚገኝ የእርሻ ምርት ላይ ብቻ መመካት የለባትም። እርሻውን ማዘመን ወሳኝ ነው። የአምራቹን አቅም ማጠናከር ግዴታ ነው። የመስኖ እርሻን ማስፋፋት ብልሃት ነው። ከተፈጥሮ ሀብት ጋር የተቆራኘ ኢንዱስትሪ ማስፋፋት ግዴታ ነው። እኔ የተወለድኩበትና ያደግኩበት መሬት ተቦርቡሯል። መሬቱ ተሸርሽሯል። ጫካው በሚያስፈራ ደረጃ ተመንጥሮ ልክ የተቃጠለ መሬት ሆኗል። ይህ የሆነው በእኔ ዕድሜ ውስጥ ነው። አማራጭ ካልተፈጠረ ህዝቡ ምን ሰርቶ ለመኖር እንደሚችል አላውቅም። ይህንን ሁሉ ለማድረግ ግን የኢትዮጵያ መንግስት ለእርቅ፣ ለሰላም፣ ለእርጋታ፣ ለአብሮነት፣ ለሰብአዊነት፣ ለህዝብ አቅም ቅድሚያ ሊሰጥ ይገባል። የጦርነት አባዜ ለዚህ የተቀደሰ ጥሪ መሰናከል ሆኗል። የኔን ጥሪ አስቸኳይ የሚያደርገው ሌላ ክስተት አለ። ለኢትዮጵያ የሚለገሰው የሰብአዊ እርዳታ ሁማኒታሪያን አሲስታንስ ኢንክሉዲንግ ፉድ ኤድ በሚያስፈራ ደረጃ እየቀነሰ ሄዷል። የዓለም ሁኔታ የሚነግረኝ ይህ ድጋፍ ሙሉ በሙሉ የሚቆምበት ጊዜ በቅርቡ እንደሚከሰት ነው። ምግብን በሚመለከት ኢትዮጵያ መመካት ያለባት በራሷ ህዝብ የማምረት አቅም ላይ እንጂ በውጭ ድጋፍ የሚሆንበት ጊዜ አክትሟል። ከተሜነት አርባናይዜሽን የሚገታ ክስተት አይደለም። የገጠሩ ህዝብ ሌላ አማራጭ ከሌለው ወደ ከተሞች መጉረፉን ይቀጥላል። የኮሪደር ልማትን እንቀበልበል። ከዚህ ልማት ጋር መሄድ ያለባቸው ብዙ ነገሮች አሉ። በከተማው ውስጥ ወይም አካባቢው ኢንዱስትሪ መስፋፋት አለበት። መጓጓዣው መሻሻል አለበት። ከላይ ያቀረብኳቸውን ትንታኔዎች አጠቃላይ ስገመግማቸው በዛሬቱ ኢትዮጵያ የተከሰቱት ግዙፍ ተግዳሮቶች፣ አሉታዊ ድምር ውጤቶችና ምክንያቶች ከስርዓቱ ተቋማቱና መዋቅሩ ጋር የተያዙ ናቸው። አንዱን ከሌላው ለይቼ አላያቸውም። ዘርፈ ብዙ የሀገሪቱ ችግር በጥቅሉ ሲታይ ኢትዮጵያ ተቋማዊ፣ መዋቅራዊ፣ መንግስት መር የፖለቲካዊ ማህበረሰባዊ ህይወት፣ የኢኮኖሚና የመንፈሳዊ ቀውስ ተጋርጦባታል። ቲቦር ናጊ ቲዩት ያደረጉትን ትኩረት ስጡት። የቴዎድሮስ ካሳሁንን ደወል ተግብሩት። እድገትና ልማት ከዜጎች ሰላም፣ ደህንነት፣ የኑሮ መሻሻል፣ ሰላም፣ እርጋታ፣ ጤናማነትና ህይወት ተለይቶ ሊታይ አይችልም። የኢትዮጵያ ህዝብ እርስ በርሱ አልተጣላም። እንዲጣላ፣ እንዲገዳደል፣ እንዲፈራራ ያደረገው የኦህዴድ ብልጽግና አገዛዝ ነው። ይህንን የጎሳ ፖለቲካ ህገ መንግስታዊና መዋቅራዊ ይዘት እንዲኖረው ያደረገው ህወሓትና ኦነግ በጋራ የመሰረቱትና የአብይ ኦህዴድ ብልጽግና ሙጥኝ ብሎ አይለወጥም ያለው የዘር ፖለቲካ ነው። ሁኔታው የተባባሰና ስር የሰደደ መሆኑን ለመገንዘብ በክልሎች መካከል ግጭት፣ በፌዴራሉና በክልል መካከል ግጭት፣ በህዝብና ህዝብ መካከል አለመተማመን ወዘተ መከሰቱን ማጤን ግድ ይላል። ይህ አደጋ ለወቅቱ አለመረጋጋት ታይቶና ተሰምቶ የማይታወቅ የኑሮ ውድነት መፍጠሩ ብቻ ሳይሆን በዘላቂነት የኢትዮጵያ ሉዓላዊነት፣ ፖለቲካዊ፣ ብሔራዊ፣ ግዛታዊና ህዝባዊ አንድነት የተፈታተኑት ነው። የሚያዋጣን ምንድነው ብዬ ብጠይቅ የኢትዮጵያን ህዝብ በአንድነት ሆኖ አምባገነኑን የኦህዴድ ብልጽግናን መንግስት ማስወገድና የሽግግር መንግስት መመስረት ነው ይላሉ። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የጣና ዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።